ሞት ሳይመጣብን በፊት ቶሎ ብለን ወደ አላህ እንሽሽ። መጠጊያችን መመኪያችን ነገራቶች ሁሉ የምናስጠጋው ወደሱ ነውና ቶሎ ብለን እንመለስ። አምላካችን አላህ ሱብሓነሁ ወተዓላ ምን ይላል? ሐታ ኢዛ ጃአ አሐደሁሙል መውቱ ከእናንተ እኮ አንዳችሁ ሞት በመጣባቸው ጊዜ አለ ቃለ ይላን ረቢ ርጅዑን ጌታዬ ሆይ መልሰኝ ይላል። ለምን ለዓሊ አዕመል ሷሊሐን መልካም ስራ ሰራ ዘንድ መልሰኝ ይላል፣ ይማጸናል። ፊማ ተረክት ከተውኩት ነገር እስኪ መልካምን ስራ ሰራ ዘንድ ተወኝ ይላል። ከዛ ምን ይባላል? ከላ ተከልከል ይባላል። ኢነሃ ከሊመቱን ይህን ነገር እኮ ካንተ በፊት ያሉትም ሰዎች ብለውት ነበረ። ወሁወ ቃኢሉሃ ካንተ በፊት ያሉት ሰዎች ወይም ደግሞ ከኛ በፊት የሞቱት ሰዎች ይህንን ብለውታል። ወሚን ወራኢሂም በርዘኹን ከኛ በኋላ ምን አለ? በርዘኽ አለ ወይም እስከምንቀሰቀስበት ቀን ድረስ የምንቆይበት ማለት ነው። ኢላ የውም ይብዓሱን እስከሚቀሰቀሱበት ቀን ድረስ ግዱ አለ እያለ አምላካችን አላህ ሱብሓነሁ ወተዓላ ይናገራልና ረቢ ርጅዑን ከማለታችን በፊት ቶሎ ብለን ወደ አላህ ሱብሓነሁ ወተዓላ መመለስ። አሁን ጊዜ አለን፣ አሁን ሰዓት አለን፣ አሁን መመለስ እንችላለን፣ አሁን ራሳችንን ማስተካከል እንችላለን፣ አሁን ህይወታችንን መቀየር እንችላለን። ግን ሞት ከመጣ በኋላ ረቢ ርጅዑን ብንል ማፊ ፋይዳ። ሽርክ ላይ ከሆንን ቢድዓ ላይ ከሆንን እንደዚሁም የተለያዩ ወንጀል ላይ ከሆንን በጣም ብዙ ወንጀላቶች አሉ አይደለ? በየቀኑ የምናደርጋቸው ቶሎ ብለን መመለስ እድሉ አለን። የእውነት አንድ ሰው እየተነፈሰ ከሆነ ከሱ በላይ ምንም እድለኛ የለም። ያላህ መልእክተኛ ለዛ ነው አንድ ሰው አገሩ ሰላም ከሆነ የዕለት ጉርሱን ካገኘ እና ጤነኛ ከሆነ ይህ ሰውዬ እንደዚህ ሰውዬ ሀብታም የለም ብለዋል። እና አንድ ሰው በህይወት ካለ ሀብታም ነው። ህይወታችን ጤነኛ ሆናችሁ ከሆነ ሀብታሞች ናቸው። እና ቶሎ ብለን እንመለስ። እሺ አላህ ሱብሓነሁ ወተዓላ ቅን መንገድ ይምራን ያስተካክለን።